እንደውም እንደ ኦሮሞ ህዝብ የቴዲን ዘፈን የሚያዳምጥ ሰው የለም። ለምን መሰለ? እንደ ኦሮሞ ህዝብ 8 ዓመት 7 ዓመት ዳስ የጣለ ህዝብ እንደው የለም። ዳስ ጣል የተሰኘው የቴዎድሮስ ካሳሁን ስራ አባይ ለዘዴው ባፍ ይቀድማል የተባለው አባይ አህመድ ጆሮቹ እንዴት እንደሚያደምጠው ይህንን ስራ ማሰብ ያስፈልገናል። የኢትዮጵያ ፖለቲካ ዘፈን ነው። የኢትዮጵያ ፖለቲካ ዝላይና ጩኸት ነው እንጂ የኢትዮጵያን ህዝብ ችግር ማድመጥና መፍታት ጊዜ ወስዶ ማስተዋል ላለፉት 40-50 ዓመታት አልነበረም። አሉላ ሰለሞን ይባላል። በተደጋጋሚ እንዲሁ ፕሮቮክ የሚያደርጉ ነገሮችን ሲያስተላልፍ አየዋለሁና ነገር ግን ትናንትና ከአቶ ልደቱ አያሌው ጋር ከምን ቀርበው የሰው ጃኬት መስረቅ ብቻ አይደለም ሌብነት፣ የሰው ንብረትና የሰው ፈጠራ መስረቅ ደግሞ በጣም ትልቅ ወንጀል። እቺ ሴት የጋምቤላ ክልል ባለስልጣን ናት አሉ። ለኔ ሀገር መውደድ ናትዋሮ ብሎ መስፈን ሳይሆን ለጋምቤላ ልጃገረዶች ትምህርት ቤት መገንባት ነው። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ የባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ። ሶስተኛ ቀን ብሩ አየሁት። ከዛ የባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንደ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪን ላይ ቁጥሩ ራሱ እቺ ያላምብም ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ኤውስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል። አካውንት ይላል። yes አንበቦሲ 100 ቢሊዮን 568 ሚሊዮን 298 ሺህ 796 ይሄ 100 ቢሊዮን ብር በቴሌ ብር በኩል ክርስቶስ የላከለት ሰውዬ መቶ ምንድነው ያለው 100.5 ቢሊዮን ብር አገኘው ተላከልኝ ሲል እልል የምትሉ ሰዎች ግን ተደስታችሁ ነው ያካፍለናል ብላችሁ ነው ወይ? ጭሮ በቃ እኛ ምንም አናቅም ምንም ማናቅ እንዴት ነው የምታየን አንተ? በቃ አርዳሃል ደርዳሃል። ሲጀምር ክርስቶስ 100 ቢሊዮን ብር የለውም። ክርስቶስ ለሰዎች እንኩ ብሎ በትራንዛክሽን 5 ሳንቲም ሰጥቶ ማያውቅም፣ አይሰጥም። የሚሰጠው ሜቢ ገንዘብ የምታገኝበትን መንገድ ሊያመቻችል ይችላል፣ ግንዛቤ ሊሰጥ ይችላል፣ ልቦና ሊሰጥ ይችላል። 100 ቢሊዮን የለውም ክርስቶስ። እውነቴን ነው እና 100 ቢሊዮን ሲጀምር ብሔራዊ ባንክ ትራንዛክሽኑ ከብሔራዊ ባንክ እውቅና ውጪ የተደረገ ትራንዛክሽን ከቁጥር ውጪ ምንም ቫልዩ የለውም። በብሔራዊ ባንክ በኩል ከሆነ ትራንዛክሽኑ የተደረገው አያሳልፈውም 100 ቢሊዮን እና በረዳ አድርጉት ባካችሁ አረ በረዳ አድርጉልን። 100 ቢሊዮን አሁን 100 ቢሊዮን ተሰጠው ይሄ መኒ ሚራክል ነው ብሎ እዚህ የሚጮህ ሐሰተኛ ነብይ ያድነኛል ከክርስቶስ ያስታርቀኛል ጥሩ ነገር ያድርግልኛል ብላችሁ እልል የምትሉና የምታምኑ ሰዎች ግን ይብላኝላል ለናንተ። መንግስት ሌባ ዘራፊ መሆኑን በዚህ ማወቅ ትችላላችሁ። ዘራፊ ሌባ መሆኑ መንግስት እየዘረፈ እንደሚኖር ማየት ትችላላችሁ። ቀነኒን መንግስትን ደግፈ እንደ ቀነኒ ያለች ምስኪንን ደፍተ ገለ ጨፍጭፈ ምንም ሳትባል መኖር ትችላለህ። ምንም ግን የዘፈነን ግን ታሳዳለህ። የዘፈነን ታሳዳለህ። እንደ ቀነኒ ያለችዋን ምስኪን ቀጥቅጦ ጨፍጭፎ የገደለ ተከብሮ ይኖርባታል። እቺ ናት ኢትዮጵያ።
እውነት የጠፋባት እውነትን የሚናገሩ ለእውነት የሚኖሩ ሰዎች ምን የሚደረጉበት የሚሰቃዩባት ሀገር ናት። ለእውነት የሚዘምሩ ስለ እውነት የሚናገሩ ሰዎች በጣም እየተጨቆኑ በውሸት ያጎበደዱ ግን ምን ሲያደርጉ አይተናል፣ ሲሸለሙ አይተናል። ይሄን ነው የምናገረው። አሁንም ኢትዮጵያውያን በአንድነት ላይ ከሰራን ብዙ ለውጦች እናመጣለን። የጋምቤላ ክልል ባለስልጣናት አሉ ለኔ ሀገር መውደድ ናትዋሮ ብሎ መስፈን ሳይሆን ለጋምቤላ ልጃገረዶች ትምህርት ቤት መገንባት ነው የሚል ሀሳብ ሰጠች አሉ እና በጣም አማርኛውን አራቃውሙታለች። ሱራ የሚባል ጓደኛችን ክብርት ባለስልጣን ለጋምቤላ ልጃገረዶች ትምህርት ቤት መገንባት የእርሶ እንጂ የቴዲ አፍሮ ኃላፊነት ወይም ግዴታ አይደለም ብሎ ደስ የሚል አስተያየት ሰጥቷታል። አንቺ ብዬ የምቀጥለው እንደው በቃ ኩያችን ናት ብዬ ነው እንጂ ባለስልጣናቱ እንደሚባል አውቃለሁ። ያም ሆነ ግን በጣም ማስታወስ ያስፈልጋል። ቴዲ የጋምቤላ ክልል ባለስልጣን አይደለም፣ መሪ አይደለም፣ አስተዳዳሪ አይደለም። እንደዚህ ካሰባችሁና ትምህርት ቤት ይገንባልን ካላችሁ ጠቅላችሁ ክልሉን ለሱ መስጠት ትችላላችሁ። አንድ ሁለት ደግሞ የዛሬ 11 ዓመት የተዘፈነን ዘፈን ይዞ ዛሬ አስተያየት መስጠት ሼም ነው። በጣም ደስ የማይልና ከጋምቤላ ክልል ህዝብ የማይጠበቅ ኋላ ቀር አስተሳሰብ ነው። በእውነቱ የአንድ የጥበብ ሰው ሚና ማመላከት፣ ታሪክን መንገር፣ ውበትን ማውጣት፣ ስለ ማህበረሰብ መተረክ ነው እንጂ ትምህርት ቤት መገንባት ምናምን አይደለም። ተውሽም ነው። ከዚህ ባሻገር ደግሞ አናዘር በጣም ቬሪ ሼምፉል ቲንግ ያየሁት አስተያየቶች ሲጻፉ እሷ መልኳ ጥቁር ስለሆነና የጋምቤላ ክልል ተወላጅ ስለሆነች በጣም በርካታ ሰዎች መልኳ ላይ ሲሰለቁ ነበረ። ዛስ በጣም ቬሪ ሼምፉል ቲንግ አናዘር ሼምፉል ቲንግ ማለት ነው። እና ሁለቱ ቢታረሙ። ጃኬት መስረቅ ብቻ አይደለም ሌብነት፣ የሰው ንብረትና የሰው ፈጠራ መስረቅ ደግሞ በጣም ትልቅ ወንጀል። ጃኬት 70 ብር ነው ወይ ደግሞ 80 ብር ነው ዋጋው በተባለበት ዋጋ። የአንድ ዘፈን ዋጋ ግን አንድ ሰው አንድ ዘፈን ዘፍኖ እኮ ዓለም ቱር ሊያደርግ ይችላል። በአንድ ዘፈን ትልቅ ሰው ይሆናል አንድ ሰው እና ግምቱ በጣም ወሰን የለውም እና በጣም ትልቅ ወንጀል እንደሆነ ነው የሚጠቅሰው። ነገር ግን እኛ ሀገር አንድ ገበያ ውስጥ አንድ ጄሪካን የ5 ብር ጄሪካን የሰረቀ ሰው ፖሊሱም ህዝቡን ማሳዶ ብሎ ነው የሚይዘው። ዘፈን የሰረቀ ሰው ከረባት አርቆ ጭራሽ በቴሌቪዥን ይመጣብናል። እንዳውም እንደ ኦሮሞ ህዝብ የቴዲን ዘፈን የሚያዳምጥ ሰው የለም። ለምን መሰለ? እንደ ኦሮሞ ህዝብ 8 ዓመት 7 ዓመት ዳስ የጣለ ህዝብ እንዳውም እንደው የለም። መናገር ካለብን ኦሮሞ ህዝብ ኦሮሚያ ውስጥ በኋላ እናወራለን ስለ ማፊያ ቡድኑ። የኦሮሚያ ኦሮሞ ህዝብ በየቤቱ ለቅሶ ተቀምጠዋል እኮ። አሉላ ሰለሞን ይባላል። በተደጋጋሚ እንዲሁ ፕሮቮክ የሚያደርጉ ነገሮችን ሲያስተላልፍ አየዋለሁና ነገር ግን ትናንትና ከአቶ ልደቱ አያሌው ጋር ከምንቀርበው የሐሳብ ገበታ በተባለው ዩቲዩብ ቻናል ላይ የረጫቸውን መርዞች ስመለከት ዝም ማለት የለብኝም። እሱ ያለ ምክንያት ነው ያን የተናገረው። እኔ ግን ምክንያታዊ ለመሆን እፈልጋለሁ። ይሄ አሉላ ሰለሞን የተባለው የቲፒኤልኤፍ አክቲቪስት ገና ኢትዮሪካ ሊወጣ ዋዜማው ላይ ምን የሚል ነገር ተናገረ? ስለ ቴዲ አንዳንድ ነገሮች ወጡ። ስለ ቴዲ ከወጡት መረጃዎች መካከል አንዱ ዮናስ ዘውዴ ነበረ፣ የና አብይ ጓደኛ። በብልጽግናና በነቴዲ መካከል ቂሙ ያገረሽ የመጣው በትግራዩ አንደኛው ማለት ነው። አንዱ ምክንያት በትግራዩ ጦርነት ጊዜ ናቀስቅስ ተብሎ ነበር። ነገር ግን ይህን አላደርገውም በማለቱ ቴዲ ጥርስ ተነክሶበታል አለ አንዱ ምክንያት። ስለዚህ ምንድነው በዚህ ምክንያት በርካታ የትግራይ ልጆችም ለቴዲ ሪስፔክት ሰጡት፣ ቴዲን አመሰገኑት። ይሄን ሚስጥር ሲሰሙ ማለት ነው ከውስጥ ይወጣ። ይህንን ቴዲን እንዳያመሰግኑት ተመልከቱ። ነጌታችሁ ግን ቴዲ በትግራይ ክልል መመስገኑ በትግራይ ነዋሪዎች በትግራይ ወጣቶች መመስገኑ እንደ ግርሳት ፈጀው እና ዘ ኔክስት ዴይ በማህበራዊ ገጹ ላይ ወጣ። ቴዲ ያኔ ድሮ አብይ ሲመጣ ሁላችንም አብይን ስናመሰግነው የጻፈውን አንድ ጽሁፍ በማጋራት ባለፉት 27 ዓመታት የነበረው አገዛዝ አብቅቶ አሁን ወደ አዲስ ስርዓት ተሸጋግረናል የሚል ይዘት ያለው ነው።